ተሰርተሽ የደራ ልጅ በይተኩለሽ የመሬ ልጅ በባምባርሽ ተውበሻለን አምሮብሻለን ተውበሻለን ሰላም ጤና ይስጥልኝ ውድና የተከበራችሁ የማዓዚ የመሪዋ ቤተሰቦች እንዲናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እና እንዲናችሁልኝ ሰሞኑን ኤድ በጣም ቢዚ አድርጎናል። በነገራችን ላይ ኤድ ሲመጣ ቢዚ እንሆናለንና ግን አልፏል። ደስ ይል ነበር። በጣም ቆንጆ ነበረ። እናንተ ጋርስ እንዴት ነበረ? እና ዛሬ ደግሞ የመጣሁት እንግዲህ በቡራጌ ሃይሚ ትናንትና አልነበረችም። ብሩኬ እና ደግሞ ዳኒ ፍፄ ተገናኝተው ነበረ። ነገር ግን ያው እኔ ሁሌም ይገናኛሉ። ሁሌም ነገሩን ሳይፈቱት የሚለያዩት ነገር በጣም ነው የሚገርመኝ። ቤተሰብ እውነት ለምንድን ነው ግን ይሄ ነገር የማይፈታው? ለምንድነው ይቅርታ ልብ የሌላቸው? ለምንድነው ቁጭ ብለው በስርዓት የማይነጋገሩት? አሁን ዳኒ ትናንትና ሙሉን ለሃይሚዬ ጠበቃ ሆኖ ነበረ። በቃ የኔ ሃይሚ ጠበቃ ነኝ እያለ ነው። ከኛ በላይ ወይም ደግሞ ከብሩኬ በላይ ሃይሚን አውቃታለሁ፣ ሃይሚን እወዳታለሁ እያለ ነው የሚገኘው። ኦኬ መውደድህ ውደዳት፣ እዘንላት፣ ስለሷ ማንነት ምንነት መናገር በጣም ደስ ይለኛል። ግን አሁን ላይ ያደረከው ያለው ነገር ጥሩ አይደለም። ሃይሚዬን የጠቀምክ እየመሰለክ ነገር ግን አንተ ከጀርባ የምትሰራው ስራ ጥሩ አይደለም። ተው ለሃይሚ ብታስብላት እንደውም ከነሱ ህይወት ብትርቅ ይሻላል ብዬ ነው የማስበው። አሁን ያንተ መሃል ላይ መጎለት ነው ልጆቹን እንዲበጠበጡ እየተደረገ ያለው። ሃይሚ ብሩኬን ዳኒን አትናገረው ትላለች። አንተም ትመጣና ብሩኬ ሃይሚን አትናገራት ትላለህ። አይደል? ያንተ ጣልቃ መግባት ነው ልጆቹን እየበጠበጥክ እንዲለያዩ ያደረካቸው። ተጠያቂው አንተ ነህ እንጂ ጥሩ ነገር እያደረክ አይደለም ያለው። የሰው ልጅ እኮ ዋሽቶ ያስታርቃል። ግን አንተ ዋሽተህ እያጣላህ ነው ያለው። እያስመስልክ እያጣላህ እያለያየህ ነው ያለው። ትናንት በነገራችን ላይ ሶሲ እህቷ መታለች። የሶሲ እህት እሷም ስትመክራቸው ነበረ። ሁለቱንም አልተገናኙም ሁለቱ። ነገር ግን ለየብቻ ስታወራቸው ነበር። ሶሲንም አናግራታለች፣ ዳኒንም እና ከልጆቹ ህይወት ውጡ፣ በጣም የሚዋደዱ ምርጥ ፍቅረኛሞች ናቸው። ስለዚህ የእናንተ ጣልቃ መግባት ጥሩ አይደለም፣ እናንተ የራሳችሁን ህይወት ኑሩ እያለቻቸው ነበረ። እውነት በጣም አስተዋይ ናት። እኔ አደነኳት የሶሲን እህት። እርግጥ ያለች በቃ የጨዋ አነጋገር ስትናገር የነበረው እግዚአብሔርን እንዴት ደስ እንዳለችኝ ማለት ነው። ነገር ግን እነዚህ አይሰሙም። ለምን እንደሆነ አላውቅም። ወይ የራሳቸውን ህይወት አይኖሩ፣ ወይ የሰውን ህይወት እንዲኖሩ አይለቁ። በጣም ነው የሚገርሙት እኮ ሁለቱ። ግን አውቀው የተጣሉ አስመስለው ማለት ነው ብሩኬና ሃይሚን ማጣላት ነው ስራቸው። ሁለቱ ፈጽሞ አልተጣሉም። ይሄ ሶሻል ሚዲያ ላይ መተው ተጣላን ይላሉ እንጂ ሶሲና ዳኒ ማለት ነው አውቀው ነው የሰው ህይወት የሚበጠብጡት። እኔ የምላችሁ ሃይሚን ብሩኬም ነቂ ሁኑ፣ አትታለሉ በቃ። ይሄ ያጨበጨበላችሁ ሁሉ በርቱ ያላችሁ ሁሉ ወዳጅ አይምሰላችሁ። የእናንተ መለወጥ የእናንተ ማደግ ብዙ ነገር የሚያናድዳው ሰዎች አሉ። ከዛ ውስጥ ደግሞ እነዚህም ሊሆኑ ይችላሉ። ደግሞም ናቸው እያየን ነው። አንድ ነገር ላይ ማለት ሁሌ በጣም ነው የሚደብረው እኮ ያስጠላሉ። እውነት በጣም ነው የሚደብረው። ሲታይ ሲሰማ ራሱ ምንም ደስ የማይል ነገር ነው። እና እርግጠኛ ነኝ እናንተም ቦታ ስለሰጣችኋቸው እንጂ ማለት ነው ካጠገባችን እንዳደርሱ ብትሏቸው አይደለም ሳምንቱን ሙሉ ከሁለት ቀን ራሱ አይበልጥም ይሄ ነገር ማለት ነውና እናንተም ቦታ ሰጣችኋቸው እንዲረማመዱ በላያችሁ ላይ እያደረጋችሁ ነው ያላችሁትና ስሬስ ሆናችሁ መጀመሪያ ሁለታችሁ ተግባቡ። ሃይሚ ብሩኬ ተግባቡና ሃይሚ በመጀመሪያ ይሄን ዳኒን ከጭንቅላቷ ማውጣት አለባት። ቤተሰብ ዳኒ የሚባል ከጭንቅላቷ አውጥታ ተረጋግታ ከብሩኬ ጋር ትነጋገር። የሰው ልጅ የግዴታ መቀጠል
ፍቅረኛ መሆን አይጠበቅባቸውም አንፈልግም ካሉ በስርዓት በቃ ሳይጨቃጨቁ ሳይመናጫጨቁ ሳይሰዳደቡ ሳይደባደቡ ቁጭ ብለው በስርዓት በጨዋ መልክ ተነጋግረው እኮ መለያየት የመሰለ ነገር የለም። ደግሞ መለያየት የሰይጣን ጆሮ ይደፈንና ሰይጣን ጆሮ ይደፈን። ሰላም ብትፈጥሩ ደግሞ ደስ ይለኛል። መለያየት የሚባለው ነገር ይሄ ሰይጣን ነው የሚያለያየው። ለሰይጣን ቦታ ትሰጣላችሁ እናንተ ደግሞ ለምን ድረው ቦታ የምትሰጡት? ለምን ስልጣን ትሰጡታላችሁ? እናንተ ብልጥ ሆናችሁ እንደውም ጥላትን ርርድብን ነው እንጂ ማድረግ ያለባችሁ። እኔ አሁን ባለፈው ሃይሚ በጣም አናዳኛለች። ብሩኬን ስትማታ ዳኒን አትንካ ስትል ምናምን በጣም የተናደርኩባት የእውነት ነው የምላችሁ። ይሄን ማለት ደግሞ መጥላት አይደለም፣ ግን ያደረገችው ነገር ጥሩ አይደለም እና አሁንም ቢሆን ሁለታችሁም ብሩኬም ሶሲንም ዳኒንም መቅረብ የለብህም። ሃይሚም ሶሲን ዳኒን መቅረብ የለብሽም። ማደግ ከፈለግሽ መኖር ከፈለግሽ ትክክለኛ ህይወት የምትፈልጊ ከሆነ ማለት ነው መጀመሪያ ከራስሽ ጋር መሆን አለብሽ። ራስሽ ጋር ተመካከሪ። ብሩኬም እንደዛው ማለት ነው። ከዛ በኋላ ነው ወደ ሌላ ነገር የምትቀይሩት ማለት ነው። እና አሁን ብዙ ነገር ይባላል። በቃ በጣም ይወራል የማይባለው ነገር የለም። ዳኒም እዛ ተጎጂ ነኝ ተበድያለሁ ይላል። አንዱም ይከፍታል እንደዛ ነው። ይሄ አይደለም ዋናው ነገር። እናንተ መንቀት አለባችሁ። ይቆጫችኋል ማለት ነው። ይሄ ቪዲዮ ራሱ የሚጠፋ አይደለም። ከእናንተ ጋር ብታጠፉት ብዙ ልጆች ቆራርጠውታል። በኋላ ላይ የምታፍሩበት ነገር ነው የሚሆነው። አጓዋላችሁን፣ አረማመዳችሁን፣ አነጋገራችሁን አስተካክሉ። ለምትናገሯት ቃላት ራሱ ማለት ነው መጠንቀቅ አለባችሁ። ዝም ብላችሁ እንደምጣላችሁ አይደለም መናገር ያለባችሁ። እና እንደዛ ነው። ዳኒ ደግሞ አትናገሩኝ እንደፈለኩ ልሆን ምናምን ለምትለው ነገር ጥሩ ነገር ስትናገር ማንም አይናገርህም። ግን መስመር ስታልፍ ነው ሰው የሚናገርህ። የብሩኬ ወንድሞች ኦዲየንስ ምናምን የምትለው ነገር አለ። አይ ዝም ብለን ልናይህ ነው እኛ እንዴ እንዳትሰደብ የሆነ ነገር እንዳትደረግ መከበር በከንፈር ይባላል። እና እንደዛ ነው። እሺ አንተ በጥሩ ነገር ብትመጣ ማለት ነው ሁሉም ይወድሃል። እስቲ እስካሁን ያደረከው ነገር ሁሉ እንደው ትተህ መልካም ነገር ብትሰራ ከዚህ በኋላ ራሱ ማለት ነው ሰው ሁሉ ነው የሚከተልክ የሚወድህ ማለት ነው። እኛ ያለፈን ነገር እያነሳን ሁሌም እኛ አንልም። አዲስ ነገር ሲመጣ አዲስ ሆነን የምንገኘው አለቀ። ዳኒ በድሎናል፣ ዳኒ እንደዚህ አድርጎናል አናየውም፣ አንከታተለውም አንልም። ጥሩ ነገር ይዘህና እስኪ ሰላም እስኪ አውርድ እንከታተልሃለን በደንብ ማለት ነው። ዳኒ ተቀየር። ሰው እኮ ማለት ነው ሲቀየር ሁሉም ሰው ይደሰታል። መጥፎ ነገር ስትሆን ሰው የሚቀየርብህ እና እንደዛ ነው። ውድ ቤተሰቦቼ ለማንኛውም ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባርሽ ተውበሻለን አምሮብሻለን